ይሄ እግር ኳሳዊ ጨዋታ ብቻ አይደለም፣ ከእግር ኳስ ጨዋታም በላይ የሆነ ጨዋታ ነው። ማንቸስተር ዩናይትድ ከሊቨርፑል አስገራሚ የሆነ የደርቢ ጨዋታ። ይሄ እንግዲህ በታሪክ ኖርዝ ዌስት ደርቢ እየተባለ የሚታወቀው የእንግሊዝ እንደውም በዓለማችን ላይ ከሚገኙ ትልቁ ደርቢ ጨዋታ ነው። እንግዲህ ማንቸስተር ዩናይትድ በኦልድ ትራፎርድ ሊቨርፑልን በ35ኛው ሳምንት የፕሪሚየር ሊግ ጨዋታ የሚያስተናግድ ይሆናል። እነዚህ ሁለት ቡድኖች ቶፕ 4 ለመጨረስ ትልቅ ፉክክር እያደረጉ የሚገኙበት ሰዓት ስለሆነ ይሄ ውጤት በጣም ተጠባቂ ያደርገዋል። ምክንያቱም ይሄ ኖርዝ ዌስት ደርቢ ነው። ማንቸስተር ዩናይትድ ከሊቨርፑል። አብራችሁኝ በዚህ ቪዲዮ እስከ መጨረሻ እንድትቆዩ በአክብሮትና በትልቅ ትህትና እየጠየኳችሁ በዚህ ጨዋታ እንግዲህ ትልቅ የሚጠበቁ የማንቸስተር ዩናይትድ አሰላለፉን በግልጽና በትንተና አብረን የምንመለከት ይሆናል ማለት ነው። እንግዲህ ማንቸስተር ዩናይትድ ምን አይነት አሰላለፍ ለዚህ ጨዋታ ይዞ ይገባል ከሚለው በፊት ታሪካዊ የነዚህ ሁለት ቡድን ግንኙነቶችን አጠር አድርጌ ልንገራችሁ። በአጠቃላይ እነዚህ ሁለት ቡድኖች በሁሉም ውድድሮች 240 ጊዜ የተገናኙ ሲሆን ማንቸስተር ዩናይትድ 90 ጊዜ ማሸነፍ የቻለ ሲሆን ሊቨርፑል 81 ጊዜ ማሸነፍ ችሏል። ሁለቱ ቡድኖች 69 ጊዜ አቻ መለያየት ይችላሉ። በቅርብ ዓመታት ሊቨርፑል የተሻለ አቋም ያለው ቢሆንም በአጠቃላይ እነዚህ ሁለት ቡድኖች ፕሪሚየር ሊግ ኤራ ወይ ፕሪሚየር ሊጉ ዘመን 1991 እንደ ኢሮፓያን አቆጣጠር ከጀመረ ጊዜ ጀምሮ 67 የፕሪሚየር ሊግ ጨዋታዎችን ያደረጉ ሲሆን ማንቸስተር ዩናይትድ 30 ጊዜ፣ ሊቨርፑል 20 ጊዜ እንዲሁም 17 ጊዜ አቻ ተለያይቷሉ ማለት ነው። እንግዲህ ማይክል ካሪክ ይሄን ጨዋታ በጣም በትልቅ ፈተና ሊሆንበት ይችላል ተብሎ ይጠበቃል፣ እንደ ደርቢ ጨዋታነቱ ማለት ነው። እንግዲህ በስክሪኑ ላይ እንደምትመለከቱት ይሄ ጨዋታን እንግዲህ በላይን አፕ ቢልደር የነዚህ ሁለት ቡድኖችን አሰላለፍ የምናወጣ ይሆናል ማለት ነው። እንግዲህ ስክሪኑ ላይ እንደምትመለከቱት ፕሮፌሽናል ሞድ የሚለውን እንጠቀማለን። ፕሮፌሽናል ሞድ ላይ እናደርጓለን። እንግዲህ ስኳድ ታይትል እንሰጣለን። ስኳድ ታይትል እንግዲህ ማንቸስተር በሜዳው ስለሆነ ማንቸስተር ዩናይትድ እንላለን። ከማን ጋር ነው? ማንቸስተር ዩናይትድ ከሊቨርፑል ጋር ቨርሰስ ሊቨርፑል እንላለን ማለት ነው። እንግዲህ ማንቸስተር ዩናይትድ ከሊቨርፑል ጋር የሚያደርገው ጨዋታ ነው ማለት ነው። እንግዲህ ይሄ ጨዋታ እዚህ ጋር ከላይ ከእንትኑ ላይ ስክሪኑ ላይ እንደምትመለከቱት ሜዳውን እንደዚህ ስትሬት ማድረግ እንችላለን። ስትሬት ሜዳ የምትፈልጉ ከሆነ 45 ዲግሪ ጠመም ያለ ማድረግ ትችላላችሁ። ሬቲንግስ ላይን አፑን ቢልድ ስታደርጉ ማለት ነው። እኔ ይሄ ትንሽ ጠመም ያለው ስለሚመቸኝ እዙ አድርጌያለሁ። ማሊያውን መቀያየር ትችላላችሁ። ከፈለጋችሁ እንደዚህ ሰው ማድረግ ትችላላችሁ። ከፈለጋችሁ እንደዚህ በስክሪኑ ላይ እንደምትመለከቱት በማሊያ እንዲሆኑ ማድረግ ትችላላችሁ። ሃፍ ማድረግ ትችላላችሁ። ሃፍ ይሄ ነው። ሃፍ ተጫዋችና ማሊያ ማለት ነው። መልክ ያለው እኔ ስለሚመቸኝ ይሄኛውንም ማድረግ ትችላላችሁ። ይሄ ዶት ሞር መልካቸው የሚታይበት ስለሚመቸኝ እሱ አድርጌያለሁ። የማንቸስተር ዩናይትድ እንግዲህ አሰላለፍ ነው የምንገነባው ማለት ነው። ቢውል እያደረገን አብራችሁኝ እንድትቆዩ በአክብሮትና በትህትና ጠይቃችኋለሁ። ቪዲዮውን ላይክ እያደረጋችሁ እንግዲሁም ቻናሉን ሰብስክራይብ እያደረጋችሁ እንግዲህ ማንቸስተር ዩናይትድ እንደሚታወቀው 11 ተጫዋች ነው፣ የታወቀ ነው፣ ራሱ ይመርጥልናል። እንደሚታወቀው ማንቸስተር ዩናይትድ እንግዲህ ይዞ የሚገባው አሰላለፍ በካሪክ ከመጣ ጊዜ ጀምሮ 4-2-3-1 የምንለውን አሰላለፍ ነው። በሌላው 4-3-3 ይመስላል ስታዩት፣ ግን 4-2-3-1 ነው የሚጠቀመው። ቲም ካፕቴን፣ ማን ኦፍ ዘ ማች፣ እነዚህ ከጨዋታው በኋላ የምንሞላቸው ነገሮች ስለሆኑ እናልፋቸዋለን ማለት ነው። እንግዲህ በረኛ ቦታ ላይ በማንቸስተር ዩናይትድ እንግዲህ እነማን ናቸው? አይታ ባይንደር፣ ሰኒ ሌመንስ፣ እነ ቶሚተን ነው ያሉት። ምን ጭቅጭቅና ጥርጥር የሌለው በዚህ ሰዓት በፕሪሚየር ሊጉ ምርጥ ከሚባሉ 3 በረኞች ውስጥ አንዱ የሆነውን እንግዲህ ሰነ ሌመንስን የምንመርጥ ይሆናል። እዚህ ሰርች ባሩ ጋር ገባና ሰነ ሌመንስ አንደኛ ቁጥር ላይ ይመጣላችኋል። ሰኔ ሌመንስን እንመርጠዋለን ማለት ነው። ይሄ ተጫዋች እንግዲህ የግድ አስፈላጊ ነው ለዚህ ጨዋታ። ምክንያቱም
ኦናና ከሄደ ጊዜ ጀምሮ ይሄ ተጫዋች ከመጣ ጊዜ ጀምሮ ማንቸስተር ዩናይትድ ባደረጋቸው አጠቃላይ ውድድሮች ጨዋታዎች እንግዲህ ያሸነፈው ፐርሰንት ወደ 70-80% የሚጠጋ ጨዋታዎችን ማንቸስተር ዩናይትድ በዚህ በረኛ ማሸነፍ ችሏል። በፕሪሚየር ሊጉ ደግሞ በጣም የገረመኝ ስታት ነው ሰኔ ለምን በፕሪሚየር ሊጉ ሾት ስቶፕ ማድረግ ቁጥር 1 የሆነ በረኛ ነው ማለት ነው። ወደ ተከላካይ መስመራችን ስንገባ ተከላካይ መስመር ላይ እንግዲህ በማንቸስተር ዩናይትድ የቀኝ ክንፍ ተከላካይ ቦታ ላይ ማንን ነው ማሰለፍ የምንችለው? እዚህ ቦታ ላይ እንግዲህ ማዝራዊ አለ፣ ዳሎት አለ። ከነዚህ ሁለት ተጫዋቾች መምረጥ እንችላለን። ለዚህ ዳሎት ብዙ ጊዜ እንግዲህ ይሄ አሰላለፍ ከምን አንፃር መሰላችሁ ማወጣላችሁ? ይሄ አሰላለፍ ካሪክ ምን አይነት አሰላለፍ ይዞ ሊገባል የሚችለውን ከመገመት ነው የሚሆነው ማለት ነው። ዳሎት እንግዲህ በማንቸስተር ዩናይትድ የቀኝ መስመር የክንፍ ተከላካይ ላይ እናረጋለን። የግራ መስመር የክንፍ ተከላካይ ላይ ደግሞ ሉክሾው አለ። እንደሚታወቀው ዶርጉ እንደተመለሰ ይታወቃል። ለዚህ ግን ሉክሾው በቀደም እንደ ጉዳት ነገር አጋጥሞት እንደወጣ ሁላችንም ተመልክተናል። ግን ምንም መረጃ ተጎድቷል የሚል ስላልሰማን ሉክሾውን እንግዲህ በዚህ ቦታ ላይ እንደምትመለከቱት በስክሪኑ በግራ መስመር የተከላካይ ቦታ ላይ እናሳልፋለን ማለት ነው። የመሃል ተከላካይ እንግዲህ በቅርብ ሳምንታት ትንሽ የጉዳትና የቅጣት ችግር አጋጥሞን ነበር። እንደሚታወቀው ሃሪ ማጓየር በቀደም ተመልሶ ድንቅ አቋሙን አሳይቷል። እንደሚታወቀው ማነው ሄቨን ተቀይሮ በቀደም ቋሚ ሆኖ ገብቷል። ከዛ በፊትም ቋሚ ሆኖ ገብቶ ከቼልሲ ጨዋታ ጀምሮ ጥሩ እንቅስቃሴ እያደረገ ያለ ነው የሚገኘው። በቀደሙ ጨዋታ ላይ ተቀይሮ ገብቶ ሌኒ ዮሮ ጥሩ እንቅስቃሴ የሚባል አድርጓል። እንግዲህ እነዚህ ተጫዋቾች ተመልሷሉ። ማርቲኔዝም በዚህ ስኳድ ውስጥ እንደተመለሰና ትሬኒንግ አብሮ እየሰራ እንዳለ እናውቃለን። ፊት እንደሆነ እናውቃለን። ለዚህ አሁን ምርጫችን ሰፍቷል። ለዚህ የቀኝ መስመር የመሃል ተከላካያችን ምንም ጭቅጭቅ የሌለው ከነዚህ አራት ተጫዋቾች ውስጥ ማን ነው የሚሆነው ማለት ነው? ሃሪ ማጓየር አንደኛ ላይ መጥቶልናል። ሃሪ ማጓየር ጽፈን ራሱ መጨረስ አይጠበቅንም። በጣም ምርጥ የሆነ የፕሌየር ላይን አፕ ቢልደር ነው። በጣም ነው የሚመቸኝ። ላይን አፕ ቢልደር co.uk የሚባለው እንግዲህ የዚህ ቦታ ነው። እንግዲህ እዚህ ቦታ ላይ በቀኝ መስመር የመሃል ተከላካይ ላይ እንግዲህ ሊሆኑ የሚችሉት ማጓየርና ዮሮ ነበሩ። ማጓየርን አስቀድም ያለው። በግራ ስንመጣ ግን ሄቨን እና ማርቲኔዝ አሉ። ማርቲኔዝ ከጉዳት እና ከቀይ ካርድ በኋላ ነው የተመለሰው። ወደ ማርቲኔዝ የመመለስ እድሉ ሰፊ ቢሆንም ሄቨን ግን ተከታታይ ጨዋታዎች ላይ ያሳየው አቋም በጣም አስደናቂ ስለሆነ አሁንም ለሄቨን እድሉን ይሰጠዋል ብዬ አስባለሁ። ለዚህ ኤይደን ሄቨንን እዚህ ቦታ ላይ እናሰልፈዋለን ማለት ነው። ኤይደን ሄቨን እንግሊዛዊ ሰንተር ባክ የ19 ዓመት የማንቸስተር ዩናይትድ ተስፈኛ ተጫዋች ኤይደን ሄቨንን አስቀምጧለሁ። እንግዲህ አይታወቅም ማርቲኔዝንም ቋሚ አርጎ የሚገባበት እድል በጣም ሰፊ እንደሆነ ግልጽ ነው። ቢሆንም ግን በኔ ሰሞኑ ካዩዋቸው እንቅስቃሴዎች አንፃር ሄቨን በጣም ጥሩ ነው ብዬ አስባለሁ። ሄቨንን አስገባለሁ። መሃል ሜዳ ላይ ስንመጣ ምንም ጭቅጭቅ የሌለው የመሃል ሜዳ 6 ቁጥሩ ነው። እንግዲህ ካሲሚሮ ምንም ማንም የሚፎካከረው ስፔሊንግ ተሳሳትኩ እንዴ? ካሲሚሮ ኦኬ፣ ተሳስቼ ነው። ይቅርታ ኤስ ናት ኤስዋን ካሲሚሮ እንደዚህ ነው የሚሆነው። ካሲሜሮ ይሄ ብራዚላዊ ተጫዋች እንግዲህ ምን አይነት ድንቅ አቋሙን በዚህ ዓመት ለማንቸስተር ዩናይትድ እያሳየ እንዳለ እናውቃለን። ፕሪሚየር ሊግ ውስጥ ካሉት ምርጥ የ6 ቁጥር ተጫዋቾች በዚህ ሰዓት አንዱ ነው ብንል ማጋነን አይሆንብንም። ከካሲሜሮ ጋር እንግዲህ ማጣመር ያለብን ማን ነው? ኮቢ ሜኑ ነው። ኮቢ ሜኑ እንግዲህ በማንቸስተር ዩናይትድ ቤት አዲስ ኮንትራት እንደፈረመ ሁላችንም የተመለከትነው ጉዳይ ነው።
እንግዲህ ኮንትራቱ እስከ 2031 የሚቆይ ነው። እሱም ኢንተርቪዎችን እየሰጠ ነው። ሄዶ ወጣቶቹን ካሪንግተን ላይ ጉብኝት አርጓል። ይሄ ተጫዋች የ21 ዓመት ድንቅ እንግሊዛዊ የመሃል ሜዳ ተጫዋች ከጊዜ ከጊዜ እንግዲህ አቋሙን እያሳየ አስደናቂ ተጫዋች እየሆነ የመጣበት ሁኔታ ነው ያለው። ማን ኮቢ ሜኑ ማለት ነው ከካሲሜሮ ጋር ለዚህ ለሊቨርፑል ወሳኝ የሆነው እንግዲህ ኖርዝ ዌስት ደርቢ ኮቢ ሜኑን ከካሲሜሮ ጋር እናሰልፋለን ማለት ነው። የክንፍ አጥቂዎቻችን እንግዲህ ክንፍ ቦታ ላይ በጣም አማድ አቋሙ በጣም ወርዷል። እምቤሞ አቋሙ በጣም ወርዷል። ኩኛም ይሄን ያክል ጥሩ ነው የምትሉት አይደለም። እንግዲህ ሼሽኮ ደግሞ ፊት ለፊት ላይ ጥሩ ነው፣ በቀደም ጎል አስቆጥሯል። ግን ቢሆንም ይሄን ጨዋታ እንዴት ነው ትዊክ የሚያደርገው ማይክል ካሪክ የሚለውን የሱ አምሮስ ገብቼ ለማንበብ ነው የሞከርኩት። ለዚህ አማድን ወደ ራሱ የቀኝ መስመር አማድን መልሶ ያሰልፈዋል ብዬ አስባለሁ። ይሄን ለምን እንደማድረግ መጨረሻ ላይ የእንትና ላይ ማን ነው የሼሽኮ ቦታ ላይ ሲደርስ የማስረዳችሁ ይሆናል። አማድ ሌላ አማድ ተጫዋች አለ እንዴ ምድር ላይ ለምን እንደማያመጣልኝ? አማድ አንዳንዴ ሲስተሙ ጭው ይልበታል መሰለኝ። አማድ ዲያሎ 16 ቁጥር የማንቸስተር ዩናይትድ በቀኝ ክንፍ ያጥቂ ቦታ አሰልፏል። ኩኛ እንደተመለሰና ትሬኒንግ እየሰራ እንዳለ ሰምተናል። ለዚህ ጨዋታም ብቁ ይሆናል ብለን እናስባለን። ምክንያቱም አንድ ሳምንት ብቻ ነው ትንሽ ጉዳት አጋጥሞት ያልተሰለፈው ስለተባለ ማለት ነው። ለዚህ ኩንሃን እንግዲህ በዚህ ቦታ ላይ የምናሰልፍ ይሆናል በግራ ክንፍ የክንፍ አጥቂ ቦታ ላይ ማለት ነው። 10 ቁጥር ላይ እንግዲህ በማንቸስተር ዩናይትድ ቤት ምንም አይነት ጭቅጭቅና ጥርጥር የሌለው እንግዲህ ብሩኖ የሚሰለፍ ይሆናል ማለት ነው። ብሩኖ ሚጉኤል ፈርናንዴሽ እንግዲህ እናሰልፋለን። ይሄ ፖርቹጋላዊ እንግዲህ ማግኒፊኮ ብሬኖ ሄነሪ እንዳለው ብሬኖን እዚህ ቦታ ላይ እናሰልፋለን። አሁን ትልቁ ነገር ምንድነው? አማድን ያስገባውበት ዋናው ምክንያት እስካሁን ድረስ እንግዲህ የቀሩት ማን ነው? ኢምቤሞና ሼሽኮ ናቸው የሚቀሩት። ለምንድን ነው ኢምቤሞና ሼሽኮን ወደ ኋላ ያስቀረው ካላችሁኝ፣ በዚህ ጨዋታ እንግዲህ ሊቨርፑል እንደሚታወቀው እንደ ቫንዳይክ አይነት በጣም ጠንካራ አይነት ተከላካዮች አሉት። እንግዲህ ኮናቴን በጣም ተከላካይ ነው፣ ጉልበት የሚፈልጉ ተጫዋቾች ናቸው። ከነዚህ ተጫዋቾች ጋር ሼሽኮ መሃል ላይ ሆኖ ታግሎ ሁለቱን እንትን አድርጎ ጨዋታው ላይ ተጽዕኖ ይፈጥራል ብዬ አላስብም። ማይክል ካሪክም ነው እንደዛም ነው የሚያስበው ብዬ አስባለሁ። ግን አማድ ኩኛ እምቤሞ ካረጋችሁ ግን ፈጣን ስለሆኑ አጃይል ስለሆኑ ተለዋዋጭነት ስላላቸው በፍጥነታቸው ተጠቅሞ ዲሲፕሊንም ሆኖ ያን ቦታ ስለማይዙ እነዚህንም ተጫዋቾች ጎትቶ ለማውጣት እንግዲህ እንዴት አድርገን በአንፊልድ እንዳሸነፍናቸው ትዝ ይላችኋል። እንዴት አድርጎ እምቤሞ ጎትቶ እንዳወጣው ቫንዳይክንና ከዛ በኋላ እንዴት አድርጎ ክሮስ አድርጎ እንዴት አድርገን ጨዋታውን ብሬክዳውን ተከላካይ መስመራቸውን በአንፊልድ ላይ እንዳደረገን ይታወቃል። ከዛ በመነሳት እንግዲህ እዚህ ቦታ ላይ ማንን አሰልፋለሁ ማለት ነው? ብራያን ቤሞን አሰልፋለሁ። ብራያን ይቅርታ የለችም ስቸኩል ብራያን ነው። ብራያን አንደኛ ለመጣ ብራያን ቤሞ እንግዲህ እዚህ ቦታ ላይ የምናሰልፈው ይሆናል ማለት ነው። እንግዲህ ማንቸስተር ዩናይትድ ቨርሰስ ሊቨርፑል የማንቸስተር ዩናይትድ 4-2-3-1 አሰላለፍን ይዞ ይገባል። በዚህ አጨዋወት ወይ በዚህ አሰላለፍ ማንቸስተር ዩናይትድ ማለት ነው በዚህ ጨዋታ እንግዲህ ይሄን የምትመለከቱን የመሰለ አሰላለፍ ይዞ ይገባል ማለት ነው። የበረኛ ቦታ ላይ ሰኒ ለመንስ፣ ተከላካይ ዳሎት፣ ሃሪ ማጓየር፣ ኤደን ሄቨን፣ ሉክሾም፣ መሃል ሜዳ ላይ ካሲሜሮ፣ ኮቢ ሜኖ እንዲሁም ብሩኖ ፈርናንዴዝ፣ የክንፍ አጥቂ አማድ ዲያሎ እንዲሁም ማቲያስ ኩኛም፣ የፍለፊት አጥቂ 9 ቁጥርን ደግሞ ብራያን ኢምቤሞ ሆኖ የሚጫወቱ የሚሰለፉ ይሆናል ብዬ ቅድመ ግምቴን አስቀምጣለሁ። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። እኔ ሐዋርያው ነበርኩ ከሐዋርያው ቲዩብ። ይሄን ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ፣ እንዲሁም ይሄን ቪዲዮ ደግሞ ሼር እያደረጋችሁ በዚህ መንገድ ነው ሰፖርት የምታደርጉኝ ማለት ነው። እስካሁን ስለተከታተላችሁኝ በድጋሚ እያመሰገንኩ እኔ በዚህ እሰናበታችኋለሁ። ግሎሪ ዩናይትድ